ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ከሁለት ዓመት ከአንድ ዓመት በፊት ድምፅ ፈልጌ ውኡ ለማለት ለመጨው አዲስ አበባ ሁሉ መጥቻ አሁን ያንተን ጓደኞች ስም መጥራት ይከብዳል እንጂ ለእባካችሁ አግኙኝ፣ እባካችሁ ላውራችሁ እየደረሰ ያለውን ነገር እየደረሰብን ያለውን ነገር ተገፋፍቼ ሌላ ስሜት ውስጥ እየገባውኝ ነውና እባካችሁ በአካል አግኙኝ ብዬ ያው እግዚአብሔር ምስክሬ ነው ማለት ከክፍለ ሀገር አዲስ አበባ ስንት ጊዜ እንደመጣውኝ እኔ ነኝ የማውቀው። አዲስ አበባ ድረስ መጥቼ ሳሊተ ምሕረት እዚህ መጥቼ እዛ የሚያገለግል ዲያቆን አለ። አሁን ለምሳሌ ፈለገን ለማግኘት እግዚአብሔር ምስክሬ ነው 2 ቀን ተንቋል እያለሁኝ ቢያንስ ያለውን አሰራር እናንተን ቀድሞ ቢገሉኝ እንኳን ይሰማ እስቲ ስሙ ባካችሁ። የትም መድረሻ የሌላቸው 2 ህፃናት ልጆች አሉኝ። ለዛ እንዲህ ሳልቀደም በፊት ቢያንስ ድምፅም ባትሆኑኝ እንኳን ከገደሉኝ በኋላ ካጠፉኝ በኋላ እንኳን ምን እየተሰራ እንዳለ እኔ በጣም በብዙ ተጎድተን ተሰቃይተን አሁን ኦልሞስት ተስፋ ቆርጬ ልጆቼን ይዤ ተሰድጄ አሁን ወደ አዲስ አበባ አካባቢ ጥዬ ከመጣሁኝ አሁን ኦልሞስት ወደ 2 ወር ሆኖኛል። የ12 እና የ7 ዓመት ልጆች አሉኝ። በዚህ ምክንያት ትምህርት እንኳን አላስመዘገብኳቸውም። ለምን እነሱ በሚሉት መንገድ አልሄድም ስላልኩኝ፣ ሃይማኖቴን አልሸጥም ስላልኩኝ፣ ወይ በእነሱ ባሉት በባዕድ አምልኮ በኩል እርቅ ስላልፈጸምኩኝ አልፈልግም ብዬ በህግ ሄጄ በህግ ሁሉ እንዴት ተጠምዝዞ ነገሩ እንደዞረና ምን ያህል ረገጣ ውስጥ እንዳለ ህዝቡ ብታዩ፣ ተበድሎ ወንጀል ተሰርቶበት የግፍ ተፈጽሞበት በህግ አይደል ባህል ተይዟል። በባህል የተያዘ ነገር ነው። ወንድ ከሆናችሁ ፍረዱና ሲዩ እሱ ከቻለ በህግ በባህል ይፍታ እየተባለ ጠቅላላ የካህናት ቤተሰብ ራሱ ሳይቀሩ የተጠሩበት ባዕድ አምልኮ በኩል ሄደው ቃል ገብተው ተማምለው ተነጋግረው ካልሆነ በሰላም አይኖሩ እዛ ጋር ማለት ነው። ባገኛችሁ እግዚአብሔር ምስክሬ ነው። አዲስ አበባ አካባቢ ነኝ ያለሁት። ምን አይነት ስራ እየተሰራ እንዳለ ብታይ አሻንጉሊት ነን ኦርቶዶክሳውያን፣ አሻንጉሊት። ህጉ ጠቅላላ በምን እንደተያዘ ታውቃላችሁ። ኢኮኖሚ መሸጥ መግዛቱ በማን እንደተያዘ ታውቃላችሁ። እምቢ ያለ ኦርቶዶክስ ልጆቹንም ማስተካከል አይችል። ይኸው አሳቅለናል እንደዚህ አድርገናል በሚል ልጆቻቸው አንገታቸው ተቀሽቶ በየሜዳው እየተጫወቱ ባሉበት እንትን ብለው ይገኛሉ። ከዛ እኮ ያው ሰራ የእናንተ የምታመልኩት አያድናችሁም ነበረ ይባላል። በሳይኮ እግዚአብሔርን ነው የምልህ እኔ። አንዳንድ እግዚአብሔርን የሚፈሩ አሉ ከኛ ቤተ እምነትም ውጪ ያሉ ማለት ነው። እንዳለ እያንዳንዱን ጉዳይ አስረድተው እባክህን ወይ ከቻልክ ርቀህ ጥፋ፣ ካልሆነ ደግሞ ወይ አንተ ህሊናህን ታውቀዋለህ ዝም ብለሽ ብለህ አስመስለህም ቢሆን እንደምንም አድርግ። እኔ በፍጹም ይሄንን ነገር አላደርግም። ገና ተበድዬ ስቃይ ደርሶብኝ ገና እነሱ ባሉት እርቅ በኩል ሄጄ እነሱ እንደሚሉት መካሻ ልካስኔ እኔ እምነቴን አራክሼ ወይ እነሱ ባሉት መንገድ ሄጄ ተንበርክኬ እናንተን ብዬ አደባብሼ እንትን ካልኩኝ እነሱ እኔን ሊተው ማለት በፍጹም አልተውም ብዬ በህግ እስከ መጨረሻው ልፋረድ ሞከርኩኝ። ግን መጨረሻ ላይ በዝግ ነው የምናየው ተብሎ በዝግ ፍርድ ተሰጠ። እሺ ውሳኔ ስጡኝ አልኩኝ። ውሳኔ ከለከሉኝ። እግዚአብሔርን ነው ውሳኔ ተከለከልኩኝ። ያልደረስኩበት በስተመጨረሻ ግን እኔን የማግለል ስራ ተሰርቶ ልጆቼ ከሰዎች ልጆች ጋር እንዳይገናኙ ስራ እንዳልሰራ ተገልዬ ተቀረው። ቤቴን እንኳን እንዳልሸጥ ተከለከልኩኝ። ለምን ቤቱን ሽጦ ከሄደ አጥፍቶን ይሄዳል ተብዬ ማለት ነው። ግን ከገዛ ቤቴ ተፈናቅዬ ልጆቼን እና የተጎዳች ሚስቴን ይዤ አቅራቢያ በሚገኘው ዞን ተከራይቼ ድምፅ የሚሆነኝ እፈልግ ነበር። ቢያንስ ቤቴን እንኳን የሚሸጥልኝ ሰው ማለት ነው። ግን ይሄ ሁሉ ጠፍቶ መጨረሻ ላይ ለቤተ ክርስቲያን ሰጥተን ለመሄድ ስንል እግዚአብሔር ምስክሬ ነው። ከ1 ዓመት ከምናምን በፊት ካርታ ፕላን ያለው ውሃ መብራት ያለው ቤቴን መጣል በሚሉት መንገድ 600 ሺህ ብር ሽጬ
እንደምንም በእነሱ እጅ እንዳይደርስ ቤቴን ማለት ነው። ጠፍቼ መጣሁኝ። ኦልሞስት እዚህ መጥቼ ሁሉ ተንከራተትኩ። እባካችሁ ልጆቼን እንኳን የሚያስተምር ልጅ ሰው ወስዶ ልጆቼን የሚያስተምርልኝ ቢያንስ ካለ ብዬ ፈለግኩኝ። አንድ ሰው ለሁለተኛ ጊዜ በስልክ ራሱ ሊያወራኝ አልሞከሩም። አሁን ቲክቶክ ይቅርታ ሪስትሪክሽን ብሎ አምጥቶብኝ ነው። እሺ ጋይስ ትቀጥላለህ። አንተ እያወራ እንዳይዘጋብህ ምናልባት ከዘጋብህም ቲክቶክ ነው። እሺ ዘጋብኝ ማርያምን ሪስትሪክሽን አምጥቶብኝ ነው እና የምትችሉ ካላችሁ ግን ታብታብ ኮፒ ሊንክ አድርጉ። እሺ በተለይ ኮፒ ሊንክ። እሺ ቀጥል። እሺ ስሜን እንዴት እየቀያየርኩ እንደምመጣ ማለት ነው። እግዚአብሔርን ነው የምልህ። እየተከታተሉ ሪፖርት ይደረግና ላይቭ እንዳልገባ አደረጋለሁ። ለአንድ ዓመት ከምናምን እንዲህ ቲክቶክ ላይ እልም ብዬ ከጠፋው በኋላ ነው ላይቭ መግባት መቻል የቻልኩት። ላይቭ እንኳን ስገባ ተከታትሎ ሪፖርት ያደርጓሉ። ስሜን እቀይራለሁኝ፣ ፕሮፋይል ፒክቸሬን እቀይራለሁ፣ እንደዚህ አደርጋለሁ። ግን እየተከታተሉ እየመጡ ይሄን ነገር ይፋ እንዳላወጣ ማለት ነው። እግዚአብሔር ምስክሬ ነው። ምናልባት ብታገኙኝ አሁንም እዚህ ሚዲያ ላይ ለማውራት ስለከበደኝ ብታገኙኝ ከነፍሰ ግድያ በላይ በነፍስ በስጋ መሞት እኮ ቀላል ነው። እግዚአብሔር ምስክሬ ነው። ከነፍስ ግድያ በላይ ምን አይነት ግፍ እየተሰራ እንደሆነ በአካል ባስረዳችሁ። ስንት ሰው እግዚአብሔርን በድን ሆኖ እየኖረ እንዳለ ተገዶ ድምፅ አቶ አይዞ የሚለው ሰው አቶ ሕግ አቶ ወገን አቶ የገዛ ዘመዶቹ ራሱ ፈርተው ወንድሜ እንኳን ለራሱ ትዳር ብሎ ዞር እያለ እኔ አንዴ ተይዛል የራሱ ጉዳይ እስክባል ድረስ ራሱ ቢያንስ ታች ወርዳችሁ ብትሰሙን። እኔ እግዚአብሔርን ትብብር አይቻለሁ። አሁን ባለፈው የአቤኒና የጆሲ እህቶች በታመሙ ሰዓት እግዚአብሔር ምስክሬ ነው 11 ሚሊዮን ብር ይሰቀጥጣል ለመሰብሰብ። ግን ምን ያህል ሰለቸኝ ሳትሉ ምን ያህል ደከመኝ ሳትሉ ህይወት ለማዳን የደከማችሁበትን መንገድ ሳስበው እውነት ደንቆኛል። ይሄ ሁሉ ጉልበት እያለን ይሄ ሁሉ አቅም እያለን ነው ለካ ግን ታች ያለ ነው እሳ ቀስ በቀስ ሙሉ ቤተ እምነቱን የሚያጠፋ ስራስ ቢሆን ታች ያለ ነው እኛ ጋር። እግዚአብሔርን ባሮክ። እስኪ ልታገኘው ይሞክርና ምን አይነት ደባና ምን አይነት ስራ እየተሰራ እንዳለ ላውራ። ከዛ በኋላ ታየዋለህ። ስንቶቹ ታስረውና ተጨፍግገው እንዳሉ ላናግራችሁ። የአየር ሰዓታችሁን አልያዝባችሁ። ብቻ ከቻላችሁ አዲስ አበባ አካባቢ ነኝ፣ አግኙኝ። በእኔ የደረሰውን እንደገና ምን አይነት ስራ እየተሰራ እንዳለ ስንት ቤተሰብ ላይ ተገብቶ እንዳለ ላውራችሁና መንገድ ካለ መፍትሄ ካለ እንትን ብትሉልኝ እግዚአብሔርን ነው እንጃ። እኔ እንዳንተ ለላይቭ እንዲህ ጊዜ ሰጥቶኝ ራሱ ያወራኝ ሰው የለምና ጭራሽ ከመንግስት ጋር የተያያዘ ግድያ ምናምን ድምፅ ይሆናል። ጭራሽ ወፍ ነው እሱ። ወፍ አባቶች ድምፅ ይሆናሉ። ወፍ ኧረ በስመ አብ ወልድ እንዴት ወይ እንጃ። ሶሪ ከረበሽኳችሁ ይቅርታ። አረበሽከንም ያው ቲንክ ስሙ ምናልባት ስም ተመሳሳይ ሆኖ ለእኔ ግን አልነበረም ያልከኝ። ለማንኛውም እዚህ ነገር ላይ በደንብ ይሰራሉ እነሱ። በደንብ እናገናኛችሁና በጣም በብዙ መልኩ ሊረዱ ይችላሉ እና እንዳልከው ከነ ብሩኬ ጋርም እኛም ደግሞ እናደምጣለን። እግዚአብሔር አምላክ ደግሞ ይርዳችሁ፣ አይዟችሁ። በጣም ብዙ መከራ አለ። መከራው እንደ ቤተክርስቲያን ነው። ያው በዓለም ሳላችሁ መከራ አለባችሁም ተብለናል። ብንኖርም የክርስቶስ ብንሞትም የክርስቶስ ነን። በየትኛውም ሰዓትና ጊዜ ላይ ሆነ እርሱ ክርስቶስ ኢየሱስን ተስፋ እያደረግን ነገን የተሻለ እንደሚሆን ተስፋ እያደረግን ነው የምንኖረው እና እግዚአብሔር አምላክ ይርዳችሁ። አንተ የምትነግረን ነገር ደግሞ እንድንሰማ ደግሞ እኛ ዝግጁ ነን እና ጌታ ይርዳ። አይዞህ ወንድም። ስልክህን በውስጥ ላክልኝ። ምናልባት ያልኩህ ስልክ 40 ቤት ሆኖ 48 መጨረሻውን የተሰጠኝ ስልክ ብሎ ምናልባት መታ ከሆነ የመሀሉን ላስቀርና 4031 ይልና 4031 ይልና 48 መጨረሻው አይ ቲንክ ሊሆን ይችላል። ግን የኔ ግን አይደለም፣ እኔ አይደለሁም። እና እስኪ የምትገናኙበትን መንገድ እንትን አደርገዋለሁ። ባሮክ አንድ ወንድማችን አለ
በእንደዚህ ነገር ላይ በጣም የሚሰራ ብዙዎች ድምጻቸው እንዲሰማ ያደረገ እጅግ በጣም ተወዳጅ ወንድም አለ፣ ባሮክ የሚባል ሌላ ባሮክ ማለት ነው። እና የእርሱ ይሆናል በጣም እንደዚህ ከዚህ በፊትም ለነበረ ችግሮች ምናምን ሁላ በቻለው መጠን ሁሉ ድምፅ የሚሆን ልጅ ነው። ቤተክርስቲያን ላይ በጣም የሚሰራ ልጅ ስለሆነ ከእርሱም ጋር የምትገናኙበትን መንገድ አመቻቻለሁኝ። እግዚአብሔር አምላክ ይርዳችሁ ምናምን። እኔ ከስር የጻፍከውን ነገር አይተው ነበር ያስገቡክ። እንግዲህ እናንተም ለራሳችሁ ነው የሚለውን ጽሑፍ ስጽፍ ስለነበረ እሱን አይተው ነበረ ያስገቡ መምህር የሚጠይቁ የነበረው። እሺ እግዚአብሔር አምላክ ይርዳችሁ፣ ችግር የለውም ወንድማችን። አሜን። እሺ እንዳልከው በውስጥ አውራኝና በስልክ አናግርሃለሁ። እሺ ምናልባት እንትን በላይ ደህና ዋሉ። ሰላም አለን። እሺ ይገርማል። በጣም ከባድ ነው። የትኛውም ቦታውን ለክርስቲያኖች የሚመች ቦታ እንዳልሆነ እየተመለከትን ነው። ያ ማለት ክርስቲያን መሆን ወንጀል የሆነበት ዘመን ላይ ደርሰናል። ክርስቲያን መሆን ወንጀል የሆነበት ዘመን ላይ ዩሲ ለምንድን ሲባል ምክንያቱም ቅድምም ብሬ እንዳለው ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው በምንም መልኩ አባቶቻችን ለእኛ የሚሆነውን ስርዓት ማስከበርም ሆነ ድምፅ መሆን ስላልቻሉልን ለእኛም ጥበቃ ማድረግ እየቻሉ ስላልሆነ ስለዚህ እረኛ እንደሌላቸው በጎች ሆነናል ማለት ነው። እና እግዚአብሔር አምላክ ግን መፍትሄ አለው። የምንይዘው ጌታ ነው፣ ክርስቶስን ነው። እርሱን ታግሎ የሚያሸንፍ ደግሞ ማንም የለም። ስለዚህ በቻልነው መጠን ሁሉ እንዳልኳችሁ ቅድም በመንፈሳዊ ነገር እንትጋ። ሌላው በተረፈ ጌታ ይረዳናል። የለቀቁትን ቪዲዮ እየገባችሁ በቻላችሁ መጠን ፖስት አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ብርጌም ቪዲዮ ለቋል። እርሱንም በቻላችሁት መጠን እየገባችሁ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉለት። ብዙ ነገር ተነጋግረናል። ምናልባት ብሬ መናገር የምትፈልገው ነገር ካለ ተናገርና እንጨርስ። ብሬ የኔ ድምፅ አይሰማም እንዴ ጋይስ? ይሰማል ባሮኬ? ኦኬ እሺ። ያው እግዚአብሔር ይርዳን። እንግዲህ ምን ማድረግ ይቻላል? እግዚአብሔር ይርዳን። ቢያንስ ግን ድምጾች ይሰሙ። ቪዲዮዎችን በደንብ ኮፒ ሊንክ ሼር አድርጉልን፣ ኮፒ ሊንክ አድርጉ። የኛ ቪዲዮዎችም እየታዩ አይደለም ምናምን ነገርና እሱንም የምትችሉ ሰዎች ምንም ብዙ አይከብድም። በቃ 5 ጊዜ 10 ጊዜ ኮፒ ሊንክ ብታደርጉ፣ ሪፖስት ብታደርጉ ቢያንስ የሆነ ያህል መስማት ያለባቸው ሰዎች መስማት እንዲችሉ፣ እንደው ትንሽ ሰምተው የሚደነግጡ የሚቆረቁራቸውም ሰዎች ካሉ እንደው ቢቆረቁራቸው፣ በዚህ ውስጥም ደግሞ የሆነ ብርቱ ሰው ሜቢ እግዚአብሔር ደግሞ ሊያስነሳ ስለሚችል ቪዲዮዎች እንዲታዩ እንዲሰሙ ኮፒ ሊንክ ሼር ብታደርጉልን ለማለት ወዳለው። ከዚያ ውጪ ግን በቃ ልክ ነው፣ ቦይኮት ያስፈልጋቸዋል። ይሄ የማይረቡ በቤክሳን ገንዘብ በምናን ገንዘብ የሚቀልዱ ሚዲያዎችን በቃ ቦይኮት ማድረግ ያስፈልጋል። እና እግዚአብሔር ይርዳን። ባሮኬ አሜን አሜን። ብርዬ አሜን አሜን። እሺ ከመውጣታችሁ በፊት አንድ ነገር ልንገራችሁ። እንደምታውቁት በእኛ ስም የተቋቋሙ የቴሌቪዥን ጣቢያዎች አሉ። ምናልባት ቀድም ያልነበራችሁ ካላችሁ ማለት ነው። እና በእኛ ስም የተቋቋሙት የቴሌቪዥን ጣቢያዎች እንዳለ ለእኛ ድምፅ የሚሆኑ አይደሉም። ለክርስቲያኑ ሞት ግድ የሚሰጣቸው አይደሉም። የክርስቲያኑ ሞት የሚያሳስባቸው አይደሉም። ግን ለክርስቲያኑ የቆምን የቴሌቪዥን ጣቢያዎች ነን ብለው ራሳቸውን ግን የሚጠሩ ናቸው። ስለዚህ ከነዚህ ጣቢያ ራሳችንን ምን ማድረግ አለብን? ማራቅ አለብን። ምን በማድረግ ሰብስክራይብ አድርገን ከነበር ሰብስክራይባችንን እናነሳለን። ምክንያቱም ከፋና የተለየ አዲስ ነገር ሲሰሩ አላየንም። አንሰብስክራይብ ቻሌንጅ እንጀምራለን ማለት ነው። ለምን ሲባል ለእኛ በክርስቲያኖች ስም መጡ እንጂ እኛን የሚወክሉም ሆነ ለእኛ የሚጮሁ ለእኛ ድምፅ የሚሆኑ ስላልሆኑ እነርሱን ሰብስክራይብ አድርገን የእንጀራ ገመድ ልንሆናቸው አይገባም ማለት ነው። ምን እናደርጋለን? በኢኦቲሲ የሚባለውን ቴሌቪዥን በዩቲዩባቸውን ሰብስክራይብ ያደረጋችሁ ካላችሁ አንሰብስክራይብ እያደረግን አቅማችንና ጉልበታችንን እናሳያቸዋለን።
ያን ጊዜ የሚያስፈልገን የሚሰጡን ይሆናሉ። ተገዳዳሪ መሆን አለብን ማለት ነው። አቅማችንን ከተረዱት የምናደርገውን የምናመጣውን የሚያውቁ ከሆነ ምን ይሆናል ማለት ነው? የዛን ጊዜ እኛ መመልከትና ማየት ይጀምራሉ። ከዛ እያሳደግነው እንመጣለን። አባቶቻችን አሁንም እየታረድን እየሞትን እየተገደልን ዝምታቸው የሚቀጥል ከሆነ ምን እናደርጋለን? የኛም ደግሞ እርምጃችንን ደግሞ እየጨመርን ከፍ እያደረገን እንመጣለን። ምን በማድረግ ከኛ የሆነውን ገንዘባችንን አለመስጠትም ሊሆን ይችላል። በየትኛውም መንገድ ግን ክርስቲያኑ ሁላችንም ደቡብ ክልል የሚሞቱት ክርስቲያኖች የአካል ክፍሎቻችን ናቸው። ልክ እንደኛው ብልት ናቸው። በአንዲቷ ቤተ ክርስቲያን ላይ ተጋጠመው ያሉ የብልት ክፍሎች ናቸው። ይገደናል። በኦሮሚያ ክልል ላይ የሚሞቱት ይገደናል። በአማራ ክልል፣ በትግራይ ኤቭሪዌር የትኛውም ቦታ ላይ የሚሞት ክርስቲያን ሁሉ ይገደናል። አይደለም ለክርስቲያን። ባለፈው አይታችሁ ከሆነ ብፁዕ አባታችን አቡነ ማትያስ ያንን እንባ ያፈሰሱት እኮ ለተቀዳሚ ሙፍቲ ለሼህ ኢድሪስ ነው አይደል? ስማቸውን ባልሳሳት አይደል? እኛ ክርስቲያኖች እንኳን ለኦርቶዶክስ ለክርስቲያኑ ለሙስሊሙ እናዝናለን። ለሰው ፍጥረት ሁሉ እናዝናለን። ለምን? ሰው ስለሆነ እናዝናለን። ስለዚህ የክርስቲያኑ ሞት የማያሳዝናቸው ከሆነ የክርስቲያኑ ሞት ግድ የማይሰጣቸው ከሆነ ስለዚህ እኛም ደግሞ እርምጃዎችንን እየጨመርን ወደፊት እየመጣን እንመጣለን። ስለዚህ ከወሬ ያለፈ ተግባር ማሳየት አለብን። ይህን ማድረግ የምንችለው ሁላችሁም ሰብስክራይብ አድርጋችሁ ያላችሁ ካላችሁ አንሰብስክራይብ ማድረግ። ከዛስ እሱ ብቻ እኮ አይደለም፣ ቀስ እያልን ደግሞ እርምጃችንን እየጨመርን እንመጣለን። ያን ሰዓት ላይ እኛን መስማት ይጀምራሉ። ያን ሰዓት ላይ የሆነ ነገር ሲጎድል የሆነ ነገር ሲያጥራቸው ያን ሰዓት ላይ እኛን መመልከት ይጀምራሉ። የሞቱትን እግዚአብሔር አምላክ በቅዱሱ ስፍራ ያኑርልን፣ ነፍሳቸውን ይማርልን። ደግሞ ለቤተሰቦቻቸውም ደግሞ ጌታ እንግዲህ ጽናቱን ይላክላቸው። ሁላችሁም ህዝበ ክርስቲያኖች እግዚአብሔር አምላክ ያጽናን ብያለሁ። ሀዘን የሁላችንም ስለሆነ ሰላም አሉልኝ። የገባሁትን ቪዲዮ ፒን አድርጌዋለሁ። የመጀመሪያው ላይ ያለውን በቻላችሁት መጠን ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ሰላም ያገናኛል።